ሚንበር ቲቪ ሁለንተናዊ ከፍታ። ቢስሚላሂር ረህማኒር ረሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክብራን እንግዶቻችን እንኳን ደህና መጣችሁ። እነሆ ለሁለንተናዊ ከፍታ የሚተጋው ቲቪያችን በዛሬው ዕለት 5ኛ ዓመቱን ዛሬ በዚህ ሰዓት 5ኛ ዓመቱን ይደፍናል። እንኳን ደስ አለን፣ እንኳን ደስ አላችሁ። 5 ዓመታት ምን አይነት ገጽታ ነበራቸው የሚለውን ቀጥለን ሁላችሁም በመታደሙበት አውደ ጥናት የምናየው ይሆናል። በዚህ ሃይማኖታዊ ሚዲያዎች ለማህበረሰብ ግንባታ ያላቸው ሚና በሚል አብይ ርዕስ 3 ጥናታዊ ጽሁፎች በምሁራን ይቀርባሉ። የ5ኛ ዓመቱን የተለያዩ መርሃ ግብሮች እንድናከናውን በተለያየ ደረጃ አጋር የሆኑን ተቋማት አሉ። ወደ ፕሮግራሙ ከማምራታችን በፊት ተቋማቱን እናመሰግናለን። በፕላቲኒየም ደረጃ አጋሮቻችን ቴምር ሪል ስቴት እና ካዛዲስ ፊኒሺንግ ሞል ናቸው። ቴምር ሪል ስቴት በከተማችን አዲስ አበባ የቤት ችግርን ለመቅረፍ እንደ አቅምና ፍላጎቶ በጊዜና ቦታ ሳይገደብ በበርካታ አማራጮች ለደንበኞች የቤትና የሱቅ ሽያጭ በማከናወን ላይ ይገኛል። ይህንን ፕሮግራማችን አጋር ስለሆነን እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ካዛዲስ ፊኒሺንግ ሞል ነው። በነገራችን ላይ ይህንን ፕሮግራም ብቻ ሳይሆን ለ2 ወራት የሚቆየውን የ5ኛ ዓመት ፕሮግራማችንን በአጠቃላይ ነው እነዚህ አጋሮቻችን አጋር የሆኑን። ካዛዲስ ፊኒሺንግ ሞል በደማቋ ካሳንቺስ በኩራት የተሰየመው ካዛዲስ ፕላዛ ከ170 በላይ የፊኒሺንግ ማቴሪያል ያላቸው ሱቆችን በተደራጀና በደመቀ ሞሉ እንካችሁ ብሏል። ሌላው ሚራስ አካዳሚ ነው። በ2017 የሁለተኛ ደረጃ መልቀቂያ ፈተና 100% ያሳለፈው ትምህርት ቤታችን የዚህ ፕሮግራም አጋር በመሆኑ እጅግ ደስ ይሏል። የሲልቨር ደረጃ አጋሮቻችን ደግሞ ስካይሊንክ ቴክኖሎጂስ እና ሳሮት የአገር ቤት ጥብስና ክትፎ ናቸው። እነሱንም እናመሰግናለን። ሁሉንም አጋሮቻችንን እጅግ አድርገን እናመሰግናለን። ይፋዊ የመክፈቻና የእንኳን ደህና መጣችሁ ንግግር አድርገው አውደ ጥናቱን በይፋ እንዲከፍቱልን አቶ አዩብ አደም የሚንበር መልቲሚዲያ ፕሮዳክሽን ስራ አስፈጻሚን ወደ መድረክ ጋብዛለሁ። በአክብሮት ወደ መድረክ ሸኙልኝ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተከበራችሁ ደስታችን ደስታችሁ፣ ስኬታችን ስኬታችሁ፣ ውድቀታችን ህመማችሁ የሆነላችሁ ውድ የሚንበር ቤተሰቦች፣ የተወደዳችሁ የእውቀት ቀንዲል የሆናችሁ ምሁራን፣ የተከበራችሁ ጥሪ ተደርጎላችሁ የመጣችሁ የሚንበር ወዳጆች ቤተሰቦቻችን፣ ክቡራትና ክቡራን፣ ለዛሬዋ ዕለት ስንደርስ አላህ ሁሌም ከኛ ጋር ነበርና አላህን ሱብሓነሁ ወተዓላ በማመስገን የዕለቱን ፕሮግራም እንድከፍት ይፈቀድልኝ። አልሐምዱሊላህ ረቢል ዓለሚን። በትውልድ ቅብብሎሽ ዛሬ እኛ እጅ ላይ የወደቀው ኃላፊነት አንዱ የሆነው ጠንካራ የሚዲያ ተቋም የመመስረት የቤት ስራ ነበር። እኛም አቅም በፈቀደ ልክ ለመጣው አቤት ለጠራን ወዴት ብለን ሚንበር መልቲሚዲያ ፕሮዳክሽንን ከመሰረትን እነሆ ድፍን 10 ዓመት ሞላን። የዚሁ ቤት ስራ ውጤት የሆነው ሚንበር ቲቪ ወደ አየር ካዋለ ደግሞ 5 ድፍን ዓመት አሳለፈ። አልሐምዱሊላህ ረቢል ዓለሚን። ተወዳጅነቱን ጠብቆ በሁለንተናዊ ከፍታ መርሆ የሚታወቀው ሚንበር ቲቪ የተመልካቾችን አይንና ጆሮ ሳይጎረብጥ ዛሬ ላይ መድረስ ችለዋል። ሚንበር በሀገራችን ከሚገኙ በዋነኝነት ሙስሊሙን ማህበረሰብ በሚዲያ ዘርፍ ለማገልገል ከሚመለከተው አካል ፈቃድ ወስደው ህጋዊ እውቅናን አግኝተው ከሚንቀሳቀሱ የሚዲያ ተቋማት ግንባር ቀደም መሆን ችለዋል። አልሐምዱሊላህ ረቢል ዓለሚን። መነሻችንን አንረሳም። ትላንት ዛሬ መድረክ ላይ እንድንቆም አጋር ለሆኑን አፍሪካ ቲቪ፣ ዛውያ ቲቪ የላቀ ክብር አለን፣ እናመሰግናለን። ቀዳሚ ራእያችን ሚዛናዊ አመለካከትን በማጎልበት በምስራቅ አፍሪካ
ቀዳሚ ሚዲያ ሆኖ መገኘት የሚል አድርገን ስንነሳ መንገዶች ሁሉ አልጋ በአልጋ ሆነው እንደማይጠብቁን ከማመን ጋር ነበር። እንደኛ አይነት አደረጃጀት ያላቸው መሰል የሚዲያ ተቋማት አንድ ቋሚ ደጋፊ አካል ወይም ህዝባዊ ድጋፍ ሊኖራቸው ግድ ነበር። ይህንን እንዴት ማሸነፍ ይቻላል ከሚል መነሻ የራሳችንን የገቢ ምንጭ በመፍጠር ግን ደግሞ ማህበረሰብን ማገልገል የሚችል እንቁ ተቋም መመስረት ህልማችንን አድርገን ተነሳን። በአላህ ፈቃድ ተሳካልን። 5 ዓመታትም አሳለፈን። እነሆ ለዛሬው ቀን በቃን። አልহামዱሊላህ ረብል ዓለሚን። ሚንበር ወደ ተመልካች የሚያደርሳቸው መሰናዶቹ በዋነኝነት በ6 አንኳር ማዕዘናት ወይም the 6 pillars ብለን እኛ የምንጠራቸው ነጥቦች ናቸው። እነዚህም ዲን ወይም ሃይማኖታዊ እና መንፈሳዊ ጉዳዮችን በዋነኝነት የምንተለተልባቸው ማዕዘናት ወይም ፒላርስ፣ ተዝናኖትን የምናስተዋውቅበት ወይም ኢንተርቴይንመንት ብለን የጠራነው ፒላር፣ ማህበረሰብን ወደ ከፍታ እንዲጓዝ የሚያግዘው ልህቀት ላይ ትኩረትን ያደረገው የኢምፓወርመንት ወይም ልህቀት ፒላር፣ ታሪክን በቅጡ ተረድቶ የሚንቀሳቀስ ትውልድ ይፈጠር ዘንድ የሚያግዘው ሂስትሪ ኤንድ አይደንቲቲ፣ እንደዚሁም የአብሮነታችን ማሳያ የሆነውን ሰላምና አብሮነትን ወይም ፒስ ኤንድ ቱጌዘርነስ፣ በስተመጨረሻም ለተመልካቾቻችን መረጃንና ዜናን የምናቀርብበት በኒውስ ኤንድ ኢንፎርሜሽን ወይም ዜናና መረጃ ማዕዘናት ቅንብብ አድርገን ፕሮግራሞቻችንን ስናቀርብ ቆይተናል። እነዚህ ፕሮግራሞች በህዝብ ዘንድ ተወዳጅነትን አትርፈው ተመልካቾች የኛ ቤተሰብ ሆነው እንዲዘልቁ አግዘዋል። ከዚህ ስራ ጀርባ የነበሩ እጅግ በጣም በርካታ ባለሙያዎች፣ በርካታ አካላት አሉ። እነሱንም ማመስገን ግድ ይለናል። በእኛ ግምገማ እስከዛሬ የተቋሙ የ10 ዓመትም ሆነ የቴሌቪዥን ጣቢያው የ5 ዓመት ቆይታችን ፍሬያማ እንደነበር እናምናለን። ነገር ግን ከሚጠበቅብን ኃላፊነት አንጻር ደግሞ እጅግ ብዙ እንደሚቀረንም እንዲሁ በአላህ Subhanahu Wa Ta'ala ፈቃድ ከዚህ በኋላ በእናንተ ውድ ቤተሰቦቻችን አጋርነትና ገና በርካታ 10 ዓመታትን እንደምናሳልፍ ባለሙሉ ተስፋ ነን። ሚንበር ለዛሬው ዕለት ይበቃ ዘንድ በገንዘብ፣ በእውቀት፣ በዱዓ እንደዚሁም በምክር ከጎናችን ለነበራችሁ ቤተሰቦቻችን ሁሉ ልባዊ ምስጋናችን ይድረሳችሁ። ጊዜያቸውንና ልምዳቸውን ሳይሰስቱ ሜንቶር ሆነው ለዛሬው ቀን ላበቁን የአፍሪካ ቲቪ ባልደረቦች፣ በተለይም የኑረል አፍሪካ ባለ ድርሻዎች፣ ለዛውያ ቴሌቪዥን ኃላፊዎች እንደዚሁም በሌሎች የሚዲያ ዘርፍ ላይ እኛን ለማገዝ ደፋ ቀና ስትሉ የነበራችሁ ቤተሰቦቻችንን ሁሉ አላህ ያክብርልን ለማለት እንወዳለን። ከሁሉም በላይ ግን እነዚህን ተወዳጅ ዝግጅቶቻችንን ለእይታም ሆነ ለጆሮ ሳይጎረብጥ ወደ ተመልካች ይደርሱ ዘንድ ላደረጉ የሚንበር ቲቪ እጀ ወርቅ ባለሙያዎች የነሱ ትጋትና ያለነሱ ትጋትና እገዛ እዚህ አልደረስንምና እባካችሁ አንድ ጊዜ አመስግኑልኝ እነዚህን ባለሙያዎች። ዛሬ የተገናኘነው የመንፈሳዊ ሚዲያዎች ሚና ለማህበረሰብ ግንባታ በሚል መሪ ቃል የተዘጋጀውን አውደ ጥናት ለማብሰርና በዚህም አውደ ጥናት ላይ ውይይት አድርገን የጎደሉትን ልንሞላ፣ የመልካም የተሰሩትን ልናስቀጥል፣ ከዚህ በኋላ የሚጠበቁብንንም ልንወያይ ተገናኝተናል። ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። የዛሬውን ጥናታዊ ጽሑፍ ያዘጋጁልንም ባለሙያዎች እጅግ አድርጌ አመሰግናለሁ። እንግዲህ የዛሬውን የአውደ ጥናት ተከታትላችሁ ሀሳባችሁን አካፍላችሁ የሚንበር ቲቪንም ሆነ የመሰል ሚዲያ ተቋማትን የነገ እጣ ፈንታ እዚሁ ጥሩ ተወያይተን እንድናልፍ አደራ ለማለት እወዳለሁ። አላህ Subhanahu Wa Ta'ala እናንተም እዚህ የመጣችሁትን ያክብርልን። እዚህም ይህ ፕሮግራም እንዲሳካ ቀን ከሌት ስለፉ የነበሩ ባለሙያዎችንም ያክብርልን። አላህ ሀገራችንን ሰላም ዓለማችንንም አማን ያድርግልን። መልካም ሲምፖዚየም ይሁንልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አቶ አዩብን አመሰግናለሁ። ቀጥሎ አቶ ኢብራሂም አብዶን ወደ መድረክ ጋብዛለሁ። አቶ ኢብራሂም አብዶ የመጀመሪያ ዲግሪያቸውን በአካውንቲንግ እና ፋይናንስ ከሐዋሳ ዩኒቨርሲቲ፣
ሁለተኛ ዲግሪያቸውን በቢዝነስ ማኔጅመንት ከኢብን ኸልዱን ዩኒቨርሲቲ በተጨማሪም ሌላ ሁለተኛ ዲግሪያቸውን ከኢስላሚክ ፋይናንስ ከማርማራ ዩኒቨርሲቲ እንዲሁም ይህም አልበቃ ብሏቸው ዲፕሎማ ከኒው ጄኔሬሽን ሚዲያ አግኝተዋል። አቶ ኢብራሂም አሲስታንት ሪሰርቸርና ጸሐፊ ናቸው። የዚህን መድረክ የሚያጋፍሩልን እሳቸው ናቸው። በመጋበዝ ጥናት አቅራቢዎችን አጠገባቸው አድርገው መድረኩን እንዲያጋፍሩ ጠይቃለሁ። እናንተም ሸኙልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንኳን ደህና መጣችሁ። በዚህ አጋጣሚ ሚንበር ቲቪንም እንኳን ለ5ኛ ዓመታችሁ አደረሳችሁ ለማለት እወዳለሁ። በጣም ረጅም ጊዜ ነው የሚመስለው። አይ ቲንክ በጣም ብዙ ስራ ስለሰሩ ነው መሰለኝ የሰሩት ስራና እድሜያቸው ሳይመጣጠን ሲቀር በረካ ያለው እድሜ ሲኖር በጣም ረጅም ጊዜ አየር ላይ የቆዩ ይመስላሉና በዚች 5 ዓመታት የሁላ ስራ መስራት ትልቅ ዴዲኬሽን የሚፈልግ ነው። እንኳን አላህ ለዚህ ቀን አበቃችሁ ለማለት እወዳለሁ። ይሄ የአውደ ጥናት ኢኒሼቲቭም አንዱ ትልቁ የሚዲያ ሚና ነው። ምንም እንኳን በሀገራችን እምብዛም የተለመደ ባይሆንም ሚዲያዎች ከተለመደው ሚናቸው ባሻገር ፐብሊክ ዲስኮርስ ሊቀርጹ የሚችሉ እውቀቶችን በማምረትና በማሰራጨትም የሚጫወቱት ቁልፍ ሚና አለና ሚንበር ቲቪ ይህንን ትልቅ ሚና ለመወጣት አንድ እርምጃ ጀምሯልና መሰል ፕሮግራሞች ይቀጥላሉ ብለን ተስፋ እናደርጋለን። ትልቅ ሱና ነው ያስጀመራችሁት። የዛሬው አውደ ጥናት ቅድም በመድረክ መሪውም በወንድማዩም እንደተገለጸው የመንፈሳዊ ሚዲያ ሚና ለማህበረሰብ ግንባታ በሚል ርዕስ ስር የሚሆን 3 የተለያዩ ፔፐሮች ምንም እንኳን ቴማቲክ ፎከሳቸው ቢለያይም እርስ በርስ የሚቀራረቡና የሚተሳሰሩ ፔፐሮች የሚቀርቡበት ነው። 2 ክፍል ነው የሚኖረን። የመጀመሪያው ክፍል ላይ ምሁራኖቹ ጥናታቸውን ያቀርባሉ። ከዛ የሻይ ብሬክ ይኖረንና ከሻይ ብሬክ መልስ ደግሞ የቀረቡት ጥናቶች ላይ የተለያዩ ጥያቄዎች ተነስተው የውይይት መድረክ ለኦዲየንስ ክፍት የሆነ የውይይት መድረክ ነው የሚኖረን። ይህን የውይይት ርዕስ ወቅታዊና እጅግ አስፈላጊ የሚያደርጉት ነገሮች አሉ። አንደኛው ርዕሱ ላይ እንደምትረዱት 2 ትልልቅ ጽንሰ ሀሳቦች ታጭቀውበታል። ሚዲያ ራሱን የቻለ አንድ ትልቅ ጽንሰ ሀሳብ ነው። ማህበረሰብ ግንባታ ደግሞ አንድ ራሱን የቻለ ትልቅ ወቅታዊ ሀሳብ ነው። ሁለቱ አንድ ላይ ሲመጡ ደግሞ የሚፈጥሩት ማግኒቲዩድ ከፍ ያለና የላቀ ነው የሚሆነው። ይህንን ርዕስ ወቅታዊ ከሚያደርጉት ነገሮች አንዱ በወቅቱ በሚዲያ ላይ የተሰሩ ያሉ ጥናቶች በብዛት እያተኮሩ ያሉት ወይም ደግሞ ሚዲያን አናላይዝ ለማድረግ እየሞከሩ ያሉት በአንድ ፍሬምወርክ ነው። ክሪቲካል ዲስኮርስ አናሊሲስ በሚባል ፍሬምወርክ ነው። በዚህ ፍሬምወርክ የሚደረጉ አናሊሲሶች ሚዲያዎች ከሚመሰረቱበት ዓላማ ወይም ደግሞ ቴዎሎጂስ አንጻር ሳይሆን የሚቃኟቸው ሚዲያዎችን ማህበረሰብ ውስጥ ከተፈጠረ ተጽዕኖ አንጻር ወደ ኋላ ተመልሰው ነው ለመቃኘት የሚሞክሩትና ብዙ የተፈጠሩ ጋፖች አሉ። ምሳሌ ለመጥቀስ ያክል ዚያውዲን ሰርዳር የሚባል አንድ ምሁር አንድ ያስተዋወቀው ፓራዳይም ወይም ደግሞ ዲስኮርስ አለ። ይሄ ፓራዳይም አሁን ያለንበትን ዘመን ፖስት ኖርማል ታይም በሚል ነው የሚገልጸውና የዚህ ፖስት ኖርማል ታይም 3 መገለጫዎች ወይም ደግሞ 3 የቀውስ መገለጫዎች ብሎ የሚጠቅሳቸው ነገሮች አሉና ከነዚህ መካከል አንዱ አንሰርቴኒቲ ነው፣ ሁለተኛው ደግሞ ኮንትራዲክሽን ነው። እነዚህን 2 ችግሮችን ከሚዲያ ጋር አትሪቢዩት ያደርጋቸዋል። የመጀመሪያው ዛሬ ከምናወራው ርዕስ ጋር ይገናኛል። አንሰርቴኒቲ ሲል የገለጸው አንሰርቴኒቲ ብሎ የሚገልጸው ዚያውዲን ሰርዳን ማህበረሰባችን ውስጥ ሰርቴኒቲን ወይም ደግሞ ዘላቂነትን የሚያሰርጹ የሚገነቡ የሚያጸኑ ማህበራዊ ተቋማት ነበሩ። ቤተሰብ፣ ባህል፣ እሴት የመሳሰሉት ነገሮች አሁን ከረንትሊ እነዚህ እሴቶች እየተናዱ እየተሸረሸሩ ሂደው አዲስ እነዚህን ሊተካ የሚችልም ነገር ሜዳው ላይ ባለመምጣቱ በሁለቱ ትራንዚሽን መካከል የተፈጠረ ጋፕ አለና ይህንን ጋፕ ነው አንሰርቴኒቲ የሚለው። ይሄ አንሰርቴኒቲ በመፈጠር ሂደት ውስጥም ሚዲያዎች ትልቅ ሚና ተጫውተዋል የሚል ክሪቲካል የሆነ አናሊሲስ ያቀርባል። እሱ ብቻ አይደለም። ምናልባት ብዙዎች የምታውቁት ዩቫል ኖህ ሃሪሪም ተመሳሳይ ሀሳቦችን ነው የሚያቀርበው። በተለይ ደግሞ ፖስት ትሩዝ ከሚለው ፓራዳይም አንጻር ሀሳቦችን ዲዛይን ሲያደርግና ክራፍት ሲያደርግ ብዙ ጊዜ ሚዲያዎችን በዚህ በክሪቲካል ዲስኮርስ አናሊሲስ ነው የሚመለከታቸው። ስለዚህ ከዚህ ከክሪቲካል ዲስኮርስ አናሊሲስ ወጥተን በተለይ ደግሞ ከማህበረሰብ ግንባታ አንጻር ሚዲያን መመልከት አንድም ወቅታዊ ነው፣ ሁለተኛም ሬሌቫንት ነው፣ ሶስተኛ ደግሞ ባላንሲንግ ይሆናል የሚልም እምነት አለ።
በሁለተኛ ደረጃ የማህበረሰብ ግንባታ ራሱ በራሱ ጽንሰ ሐሳቡ ራሱ ወቅታዊና አስፈላጊ ነው። የማህበረሰብ ግንባታ በተለይ ሶሻል ቲዮሪስቶች የሀገረ መንግስት ግንባታ ፋውንዴሽን ብቻ ሳይሆን አስፈላጊው ስቴጅ አድርገው ይገልጹታል። ምክንያቱም አንድ ሀገረ መንግስት ግንባታ የግንባታ ሂደቱ ካለቀ በኋላ አሳካቸዋለሁ ብሎ የሚያስባቸው በማህበረሰብ ውስጥ ያለ መረጋጋት፣ ጠንካራ መዋቅር፣ ሰላም፣ መተባበርና መተማመን የመሳሰሉ ነገሮች ያለ ማህበረሰብ ግንባታ ሊሳኩ የሚችሉ ባለመሆናቸው ማለት ነው። ስለዚህ በእነዚህ ምክንያቶች የዛሬው ርዕሳችን አስፈላጊም እንደገና ደግሞ ታይምሊም ነው የሚል እሳቤ አለ። ቀጥታ ወደ አውደ ጥናቱ ስናመራ 3 ርዕሶች ናቸው የሚቀርቡት። የመጀመሪያው ርዕስ የሚንበር ቲቪ ዝግጅቶች ሙስሊሙን ማህበረሰብ ከማገልገል አንጻር የይዘት ዳሰሳ የሚል ነው። በዶክተር ተሻገር ሽፈራው የሚቀርብ ነው። ሁለተኛው ጥናት ሚንበር ቲቪና የጥበብ ስራዎቹ በሚል በአሸናፊ መለሰ የሚቀርብ ነው። ሶስተኛው ጥናት ደግሞ ሚንበር ቲቪ በተመልካቾቹ አመለካከት አጠቃላይ የህይወት እንቅስቃሴ ላይ የፈጠረውን ተጽዕኖ የሚዳስስ ሰርቬይ ነው። ዶክተር ከድር ሁሴን ነው የሚያቀርበው። ስለዚህ አቅራቢዎችን ወደ መድረክ ጋብዝና ከዛ በኋላ የሁሉንም ፕሮፋይል ጥናታዊ ጽሁፋቸውን ከማቅረባቸው በፊት አስተዋውቃለሁ ማለት ነው። በድጋሚ አቅራቢዎቹን በክብር ወደ መድረክ እንድትሸኙልኝ ይጋብዛለሁ። ጥናታዊ ጽሁፍ አቅራቢዎቻችንን በድጋሚ አመሰግናለሁ። የመጀመሪያ ጥናታዊ ጽሁፋችን የሚሆነው በዶክተር ተሻገር ሽፈራው የሚቀርበው የሚንበር ቲቪ ዝግጅቶች ሙስሊሙን ማህበረሰብ ከማገልገል አንጻር የይዘት ዳሰሳ የሚል በጣም ቶት ፕሮቮኪንግ እና አወያይ የሆነ ቆንጆ ጽሁፍ ነው። ዶክተር ተሻገር ሽፈራው የመጀመሪያ ዲግሪያቸውን በፊሎሶፊ ከአዲስ አበባ ዩኒቨርሲቲ አግኝተዋል። ከዛ በተጨማሪ እንዲሁም በፖለቲካል ሳይንስ እና በኢንተርናሽናል ሪሌሽን የመጀመሪያ ዲግሪ ያላቸው፣ ሁለተኛ ዲግሪያቸውን በጆርናሊዝም እና ኮሚኒኬሽን የሰሩት፣ ፒኤችዲያቸውን ደግሞ አፕላይድ ሊንግዊስቲክስ እና ኮሚኒኬሽን ላይ የሰሩ፣ በጋዜጠኝነት ከ15 ዓመት በላይ በመምህርነት ደግሞ ከ17 ዓመት በላይ ልምድ ያላቸው አንቱ የተባሉ ብዙዎችን ያስተማሩ በጣም በእርግጠኝነት እዚህ አዳራሽ ውስጥ ራሱ የሳቸው ተማሪ የሳቸው ፍሬ የሆኑ ብዙ ወንድሞች ይገኛሉና ለሳቸውም ኩራት በሳቸው ለተማሩትም ኩራት የሆኑ መምህር ናቸውና እሳቸውን ጥናታቸውን እንዲያቀርቡ ወደ ፖዲየም ጋብዛለሁ። ዶክተር ተሻገር አመሰግናለሁ። እዚህ ትልቅ መድረክ ላይ ጥናት እንዳቀርብ ስለተጋበዝኩ ከፍ ያለ ክብር ይሰማኛል። ለሚንበር ቴሌቪዥን 5ኛ ዓመትም እንኳን አደረሳችሁ ለማለት ፈልጋለሁ። እኔ ይሄንን አሳይመንት 3 ትንሽ ቀላል አድርጌ ያልወሰድኩትም በእርግጥ ከባድ ነበር። ሚንበር የ5 ዓመት ልጅ ቢሆንም ከ50 ዓመት ሰው እንደሚበልጥ ነው የተረዳሁት። በጣም ጠንካራ ነገሮች አግኝቼበታለሁ። ለጥናቱ የተነሳሁት አንድ ወደ 50 የሚጠጉ ናሙናዎችን በመውሰድ ነው ካለፉት 3 ዓመታት ስርጭቶች ማለት ነው የተለያዩ ዝግጅቶችን። ሌላው በመቀጠል ያደረኩት ነገር ምንድነው በእነዚህ ዝግጅቶች ውስጥ ተደጋግመው የመጡት ሀሳቦች ምንድናቸው፣ በአንድ ፈርጅ ሲቀመጡስ ምን አይነት ፈርጅ ይወጣቸዋል የሚል ነው። እንግዲህ ተደጋግመው የወጡትን በአይነታቸው በማስቀመጥ ማለት ነው።
ከዛ አንፃር ምንድነው ያገኘውት ምልከታ በተደጋጋሚ ያው ሚንበር ቴሌቪዥን የማህበረሰብ ቴሌቪዥን ነው፣ የማህበረሰብ ብዙሃን መገናኛ ነው። የማህበረሰብ ብዙሃን መገናኛ ማለት ምንድነው? በአንድ አስተሳሳሪ ገመድ የተያያዙ በተለያዩ ቦታዎች የሚገኙ ማህበረሰብ አባላትን የጋራ ፍላጎት ማስተናገድ ነው፣ እሴታቸውን ማበልጸግ ነው፣ የጋራ እምነታቸውን ከፍ ማድረግ ነው። በአጠቃላይ እንደ መገናኛ ብዙሃን መረጃ መስጠት፣ ማስተማር፣ ማዝናናት የሚለው ሁሉ ጊዜም ይኖራል እና ሚንበር ቴሌቪዥን እንደ ማህበረሰብ ቴሌቪዥን የሰራቸው ስራዎች የተለያዩ ምሁራን የማህበረሰብ ቴሌቪዥንን የበየኑበትን ሚዛን ያሟላል። ማህበረሰቡን አገልግሏል፣ ማህበረሰቡን አስተምሯል፣ መረጃ ሰጥቷል፣ በጋራ ለመስራት የሚያስችሉ አጀንዳዎችን ቀርጿል። እነዚህ ከ45 እና 50 ያክል ናሙናዎች ውስጥ የተወሰዱት ጭብጦች ይሄንን ያሳያሉ። በተለይ ለማመልከት የመጀመሪያው እስላማዊ እሴቶችን ማጎልበት ነው። የእምነቱን መርሆች ምእመናኑ እንዲያውቁ ተክቶ መስራት ነው። ይሄ እንደ ፈርጅ ሊያዝ ቢችልም እንደገና በሁሉም ዝግጅቶች ውስጥ የሚታይ ክሮስ ከቲንግ የሚባል አይነት ጭብጦ ነው አግኝቼዋለሁ። ሁለተኛው ይዘት ብዝሃነት ነው። ሙስሊሙ ማህበረሰብ በሃይማኖቱ አንድ ቢሆንም እንደ ማንኛውም ማህበረሰብ በውስጡ ደግሞ የራሱ ብዝሃነት አለ እና ያንን ብዝሃነትስ አስተናግዷል ወይ? በነገራችን ላይ የሚንበር ቴሌቪዥን አላማዎች ላይ ስለ ብዝሃነት ኮንሺየስ እንደሆነ ያሳያል። ቴሌቪዥን ጣቢያው የሙስሊሙ ማህበረሰብ አይነተ ብዙ ባህሎች፣ ቋንቋዎች፣ እምነቶች፣ የኑሮ ደረጃዎች የመሳሰሉት ነገሮችን እንዳሉ ተገንዝቦ እነዚያን የማስተናገድ አላማ እንዳለው በደንብ ያሳያል። ስለዚህ ብዝሃነት አንድ ጭብጥ ነው። በጭብጥ ደረጃ እንደመነጋገሪያ ብቻ ሳይሆንም የፕሮግራም ይዘቶች ሲቀረጹ መነሻ የሆነው ነገር ብዝሃነት እንደሆነ ያሳያል። ለምሳሌ በህይወት ገጽ ፕሮግራም ውስጥ እያንዳንዱ የህይወት ልምድ ያለው ሰው ወይንም እንግዳ ወደ መድረክ መጥቶ ሲጋበዝ ያለፈባቸው የህይወት ውጣ ውረዶች፣ ያሳለፋቸው የበለጸጉ ልምዶች እየተመረጡ መሆናቸው ይታያል። አንዳንዶቹ ብዝሃነት በአንድ ሰው ውስጥ የምታዩበት ሁኔታ አለ። ከጎንደር ሙስሊምና ክርስቲያን ቤተሰቦች ተወልደው በሁለቱም ውስጥ አድገው ሌላ ቦታ ሄደው ተምረው ሌላ ቦታ ሄደው ሰርተው ሌላ ቦታ ሄደው ኢንቨስት አድርገው በእንደዚህ አይነት ሁሉ ውስጥ አንድ ሆነው ብዝሃነት በውስጣቸው ደግሞ የሚታይባቸው ሰዎችም አሉ። ይሄ ብዝሃነት በሀሳብ ደረጃ ብቻ ሳይሆን በጭብጥ ፍሬም ማድረጊያ መንገድም ጥቅም ላይ ውሎ ይታያል። ሌላ የሴቶች ተሳትፎ ነው። በሚንበር ቴሌቪዥን ውስጥ በጋዜጠኝነት የሚሰሩ ሴቶች አሉ። በምንጮች ሲመረጡ የመረጃ ምንጭ፣ የእውቀት ምንጭና የሀሳብ ምንጭ ሆነው በማገልገል ሴቶችም የተወሰነ የተሳትፎ ደረጃ አላቸው። ይሄ በተለያየ መልኩ የሚታይ ነው። ማስታውሰው አንድ የመጽሐፍት ውይይት ላይ በሚደረግ የመደበኛ ፕሮግራም ላይ አስገራሚ የሆኑ ሀሳቦች የቀረቡበትን አይቻለሁ፣ ከሴቶች ማለት ነው። የመወያያው ርዕስ ሲቪላይዜሽን ኤንድ ፌዝ የሚል የዶክተር ጓለ ገብረ ዮሐንስ መጽሐፍ ላይ የተደረገ ውይይት ነው። እዛ ውይይት ላይ ከበድ ያሉ ሀሳቦች ተነስተዋል። እስልምና ዲጀነሬት እያደረገ የሞራል ውድቀት በሙስሊሙ መካከል እየተከሰተ ነው የሚል ፕሮብሌም ተነስቶ ውይይት ሲካሄድ አንዲት ተሳታፊ የሰጠችው ሀሳብ እጅግ የሚገርም ነበረ። ምንድነው ያለችው? በምዕራቡ ባህል ተጽዕኖ ምክንያት የፈረሱ መስጊዶች ትንሽ ናቸው፣ ሰው ግን ፈርሷል። ምእመናኑ ጠፍተዋል። የምእመናኑ ልብ ጠፍቷል። ቁሱ ብቻ ቀርቷል። ማህበረሰቡ የለም የሚል አርጊውመንት ይዛ መጣ። ምን እናድርግ? ሰው ላይ መሰራት አለበት የሚል ሀሳብ ታመጣለች። መጽሐፉም ላይ ሰው ላይ መሰራት አለበት ነው የሚለው። ከዛስ ሌሎች ምሳሌዎችን ታመጣለች። ነብዩ ቁረይሾችን ከመጥፎ ስነ ምግባር ወደ መልካም ስነ ምግባር ያመጧቸው ፊት ለፊት ተጋፍጠው አልነበረም፣ በብልሃት ነበር ያደረጉት። ጥንካሬያቸውና ድክመቶቻቸውን ለይተው አይተው በመጨረሻ
በደካማ ጎናቸው ነው የገቡባቸው አረቦች መዋጋት ይወዳሉ። ይሄንን ኢነርጂያቸውን ለኸይር እንዳያውሉት ነው ያደረጉት የሚል ምሳሌ ነው የሰጣቸው። ያንን ምሳሌ ወደኛ እናምጣው። ያ መጽሐፍ የተጻፈው በዓለም አቀፍ አውዱ ውስጥ ቢሆንም ተወያይዋ ግን ያንን ጉዳይ ወደ አካባቢዋ በማምጣት እኛም የተሳሳተ መስመር የተከተሉ ሙስሊሞችን ለመመለስ መከተል ያለብን ያንን ታላቅ መንገድ ነው፣ የብልሃት መንገድ ነው የሚል ሐሳብ ታቀርባለች። ብዙ ትልልቅ ሐሳቦችን ያቀረቡ ሴት ተሳታፊዎች ታይተዋል። በሚንበር ሌሎች ፕሮግራሞችም እንደዚሁ የሴቶች ተሳትፎ በጣም ከፍተኛ ነው። ሌላው ከሌሎች ቤተ እምነቶች ጋር ተከታዮች ጋር ተከባብሮና ተባብሮ መስራትን በሚመለከት በተደጋጋሚ የተነሱ ሐሳቦች አሉ። ይሄ በጣም የሚደነቅ ነው። ከማስታውሰው ውስጥ ኡስታዝ ኑርን በፕሮቴስታንት እምነት ተከታዮች በኦንላይን ሚዲያ ላይ ለማህበረሰቡ ላደረገው መልካም አስተዋጽኦ ያቀረቡለት ምስጋናና የሰጡትን ሽልማት በሚመለከት የቀረበው አንድ ዝግጅት ነው። ሙስሊሙ ማህበረሰብ ከሌሎች ኢትዮጵያውያን ወገኖቹ ጋር ተባብሮ ለጋራ ዓላማ መስራት የሚችልበት ጭብጥ በተደጋጋሚ ከተነሱት መካከል አንደኛው ነው። ሌላው ጎጄ በሚለው ፕሮግራም ውስጥ የቤተሰብና የትዳር ጉዳይ የተነሳበት በጣም ጥሩ ፕሮግራም ነው። ቅድም እንዳልኩት እስልምና ክሮስ ከቲንግ የሆነ ጭብጥ ነው። በቤተሰብ ውስጥ በኢኮኖሚም ውስጥ በሌሎችም ጉዳይ ውስጥ እየገባ የሐሳብ ፍሬም ማድረጊያ ሆኖ አገልግሏል። እዚህም ውስጥ የመልካም ትዳር ምሳሌዎችን በማምጣት ውይይት ተካሂዷል። አሁን በምዕራባውያን የባህል ተጽዕኖ ምክንያት ለገንዘብና ለሀብት በመጓጓት ምክንያት በሌሎችም ምክንያቶች የስነ ምግባር መላላት እየታየ ስለመጣ ሰዎችን ወይም ሙስሊሞችን መልካም ስነ ምግባራቸውን እንዲጠብቁ ሊያደርግ የሚችለው የትዳር ተቋም እየተዳከመ ነው፣ ትዳርን የመፍራት ዝንባሌ ይታያል የሚል ሐሳብ ቀርቦበታል። የተነሱት ምላሾች ምንድናቸው? ወጣቱ ትዳር እንደ መጠበቂያው ሆኖ ሊታየው ይገባል። ሌላው ደግሞ ትዳር የመላእክቶች አንድነት አይደለም፣ የሰዎች አንድነት ነው። ብዙ ፈተናዎች በውስጡ ሊኖሩ ይችላሉ እና በመወያየት በመማማር ወደ ተሻለ መንገድ መሄድ ይቻላል፣ መልካም ቤተሰብ መፍጠር ይቻላል የሚሉ ሐሳቦች በተለያዩ እንግዶች ተደጋግመው የመጡ ነገሮች ናቸው። ምናልባት እዚህ ላይ ልጠቅስ የምፈልገው ጀንደር ሴንሲቲቭ የሆኑ ጆርናሊስቶችም እንዳሉ ነው ያየሁት። ለምሳሌ የጎጆዬ ፕሮግራም ላይ ጋዜጠኛው እንግዳውን ሲያነጋግር ስለ ትዳር ልናወራ ነው፣ ለምን ብቻህን መጣህ? ለምን ባለቤትህን አላመጣሃትም ብሎ ጠይቆታል። ይሄ ትዳር ነው፣ ትዳር የሁለት ሰዎች ጉዳይ ስለሆነ አንዱ ብቻ ለምን ያወራል የሚል ጥሩ ጀንደር ሴንሲቲቭ የመሆን እንትን ነው። ባለቤትየውም የሰጠው መልስ ጥሩ ነው። እሷም ቢብላለች እንጂ እኔ ፈቃደኛ ነበርኩ ብሎ ነው። እንግዲህ ምንድነው መሳብ ያስፈልጋል ወደ መድረኩ ሴቶችም መጥተው የራሳቸውን ሐሳብ እንዲሰጡ ማድረግ ይፈልጋል ማለት ነው እና በዛ በኩል ሚንበር ቲቪ ጀንደር ሴንሲቲቭ እንደሆነ ለመረዳት ችያለሁ። ሌሎች ደግሞ ከኖን ሪሊጂየስ የሆኑ ጉዳዮችም እንደዚሁ ለውይይት የተነሱባቸው አሉ። አንድ በመወዳ መዝናኛ ፕሮግራም ላይ ስለ ኢትዮጵያ ፖስታ ሙዚየም የቀረበ አንድ ፕሮግራም አስታውሳለሁ። ጥሩ ፕሮግራም ነው። ስለ ኢትዮጵያ የፖስታ አገልግሎት ታሪክ፣ ስለ ቴምብሮች፣ ስለ መሳሰሉት ነገሮች እዛው የፖስታ ሙዚየም ውስጥ እየተጎበኘ በተደረገ ቃለ መጠይቅ ነው የቀረበው። አቀራረቡ በጣም ጥሩ ነው። እኛ ራሳችን እዛ ሙዚየም ውስጥ ገብተን እንዳየን ነው የሚቆጠረው። ወደ 24 ደቂቃ ያክል ተመልክቻለሁ። ነገር ግን የሚንበር ፍሬምወርክ እዛ ውስጥ የለበትም። እንደ ምሳሌ ነው ማነሳው፣ እንደ ስተት መቁጠር ሳይሆን ምንድነው ቀደም ያልነው እስልምና ክሮስ ካቲንግ ቲም ነው በሁሉም ፕሮግራሞች ውስጥ። ስለዚህ አዘጋጇ ያንን ልታስብ ይገባ ነበር። ለምሳሌ ላለፉት 120 ዓመታት ውስጥ ታትመው በመላው ዓለም የተሰራጩ የኢትዮጵያ ቴምብሮች እዛ ሙዚየም ውስጥ አሉ እና ይሄ ሙዚየም ስለ እስልምና ምን አለው ብላ አልጠየቀችው። ነገር ግን በኢትዮጵያ ፖስታ ሙዚየም ውስጥ የመጀመሪያው ሂጅራ ቴምብር፣ የአልነጃሺ መስጊድ እና የተለያዩ ታሪካዊ ታላላቅ መስጊዶች ቴምብሮች፣ የሀረር ግንብ
የተለያዩ ታላላቅ በእስልምና ሃይማኖት ውስጥ ተጽዕኖ ፈጣሪ የነበሩ ሰዎች ምስሎች እንደ ሼህ ሆጀሌ እንደ ጅማ አባ ጅፋር የመሳሰሉ ከሙስሊም አርኪቴክቸር ጋር የተያያዙ በርካታ ፊላቴሊስ እዛ ሙዚየም ውስጥ ነበሩና ያንን ኦፖርቹኒቲ አታለች እችን ባለማሰቧ ማለት ነው። ስለዚህ ጎሎታል ማለት አይደለም፣ ሌላ ጊዜም ሊሰራ የሚችል ነው። ነገር ግን ምንድነው ፍሬም የይዘት ፍሬም ማድረጊያችን የተቋሙ የቴሌቪዥን ጣቢያው ኤዲቶሪያል ፖሊሲ ስለሆነ ማለት ነው። እግረ መንገዱን ኦዲየንሱንም በጣም አትራክት ያደርጋል። የኔ የሆነ ነገር ብሎ እዛ የሚያየው ነገር ስላለ የአድማጩን የተመልካቹን ቁጥር ከፍ ሊያደርግ ይችላል። ሌሎች ምንድነው ታሪኮች በሁሉም ጭብጦች ውስጥ በሁሉም ዝግጅቶች ውስጥ ታሪክ አንድ ቁልፍ የሆነ የጭብጥ ነው። ይሄ ደግሞ ምእመናኑ ስለ እምነታቸው ማወቅ ይኖርባቸዋል። ብዙ ነው። እዚህ ላይ ላብቃ። አመሰግናለሁ። ቤት አሊያም ህንፃ እየገነቡ ነው? ለፊኒሺንግ ግብአቶቹ ፈጽሞ አይጨነቁ። ሁሉንም አይነት የፊኒሺንግ እቃዎች በካዛዲስ ፊኒሺንግ ሞል በአንድ ስፍራ ያገኛሉ። ደረጃቸውን የጠበቁ የመብራት እቃዎችን፣ ሁሉንም አይነት ሴራሚክ፣ የወለል ንጣፍና የመታጠቢያ ቤት ግብአቶችን ከባህር ማዶ እስከ ሀገር ውስጥ ምርት እንደ ምርጫው የሚያገኙበት የግድግዳና የወለል ሴራሚኮች፣ አልሙኒየምና በሮች ምን አለፋው ካዛዲስ ፊኒሺንግ ሞል ብቅ ካሉ እየገነቡት ያለው ህንፃ አሊያም ቤቱ በልዩነት ይጠናቀቃል። ለፍሳሽና ኤሌክትሪክ ዝርጋታ የተሟላ ፒፒአርና ፒቪሲ ከነመገጣጠሚያዎቹ የኤሌክትሪክ ገመዶችንም በተለያየ መጠንና አማራጭ ያገኛሉ። ከ140 በላይ የፊኒሺንግ ግብአት መሸጫዎችን በአንድ ጥላ ስር ይዞ የሚገኘው የከተማችን ግዙፉ ፊኒሺንግ ሞል በካዛንቺስ በኩራት ተሰይሟል። ካዛዲስ ፊኒሺንግ ሞል ሁሉን በአንድ ቦታ። ዶክተርን በድጋሚ በደንብ አድርገን እናመሰግናለን። ኮንቴንት አናሊሲስ የሚሰራ ሰው በጣም ያውቃል ምን ያክል አድካሚ እንደሆነ። 50 ፕሮግራሞችን ረጅም ሰዓት ተቀምጦ ከመጀመሪያው እስከ መጨረሻ በጥንቃቄ እያንዳንዱን ቃላት ከተለያየ ፐርስፔክቲቭ እየመዘነ ከዛ ውስጥ ደግሞ ሌሰን ማውጣት በጣም አድካሚ ስራ ነውና ይህንን ስራ ሰርተው በዚህ መልኩ ካታጎራይዝ አድርገው ለፔፐር በሚመች መልኩ ማቅረብ በጣም ልፋት ይጠይቃልና በድጋሚ ማመስገን ወዳል። ቀጣዩ ርዕሳችን በአሸናፊ መለሰ የሚቀርብ ነው። በጣም ስፔሲፊክ የሆነ ቴማቲክ ፎከስ ያለው ቶፒክ ነው። ሚንበር ቲቪና የጥበብ ስራዎቹ የሚል ጥናታዊ ጽሁፍ ነው። አሸናፊ መለሰ በኢትዮጵያ ቋንቋዎችና ስነ ጽሁፍ ሁለተኛ ዲግሪ ያለው ነው። የሥራ ልምዱም በተለያየ የግልና መንግስታዊ ተቋማት የህዝብ ግንኙነትና ኮሙኒኬሽን ኃላፊ ሆኖ ሰርቷል። በአሁኑ ወቅትም የኢስት አፍሪካን ናሽናል ዲስትሪቢዩሽን የህዝብ ግንኙነትና ኮሙኒኬሽን ማናጀር ሆኖ እየሰራ ይገኛል። ከዚህ ባሻገር ደግሞ በጥበብ ስራዎች ላይ ላቅ ያለ ተሳትፎ አለው። የዳግማዊ ገጾች የሚል ረጅም ልቦለድ ጸሐፊ ነው። ከዛ በተጨማሪ የጨቀየ ጥለት የሚል መጽሐፍ አበርክቷል። ልዩ ልዩ ሂሳዊ ዳሰሳዎችን፣ የሬዲዮ ፕሮግራሞችን እና ማስታወቂያዎችንም ያዘጋጃል። አሸናፊ መለሰን ወደ ፖዲየም ጋብዛለሁ። አመሰግናለሁ። በጣም ሚንበሮችን እንኳን ደስ አለን ማለት ፈልጋለሁ። ያው እንደተባለው የተሰጠኝ ርዕስ ሚንበር ቲቪና የጥበብ ስራዎቹ የሚል ነው። በጣም ስገረም የከረምኩበትን 2 ሳምንትን ያሳለፍኩት ምክንያቱም በተለያዩ ምክንያቶች ቋሚ ተሰላፊ አይደለሁም ለሚንበር ቲቪና በጣም ተአምር እየተሰራ እንደሆነ ያየውበት ነበር። ሳምፕል ማየት አስፈልጎኝ በጣም በርካታ ሳምፕሎችን የማየት እንትን ነበረብኝ። ስለዚህ በጣም የሚያስደንቁ ሌሊቶችን አሳልፍ ያለው። ያው ወደ ዝርዝሩ ስንመጣ ያው አንድ ኢስላሚክ ሚዲያ ቅድም ኢብራሂም ሲያነሳው እንደነበረ 4 መሰረታዊ ነገሮችን ያሳካል ተብሎ ነው የሚታሰበው። የመጀመሪያው ባህላዊ ውክልናና የማንነት ጥበቃን ማስረጽ መቻል ነው። ሁለተኛው ትምህርት፣ ስነ ምግባር፣ ሃይማኖትና መሰል ዲስኮርሶችን ኢንተርቴይን የሚደረጉበትን ምቹ ሁኔታ መፍጠር ነው። ሌላኛው ለውይይት ለመቀራረብ እና ለሀገራዊ አንድነት የሚሆን ሜዳውን መፍጠር ነው። እንዲሁም የመጨረሻው ደግሞ አቅምን መፍጠርና ዝመና ወይም ሞደርናይዜሽን ለምንለው ማለት ነው።
ስለዚህ እነዚህን ፐርፐዞች መሰረት አድርገን ስንንቀሳቀስ ጥበብን ሳንይዝ የትም መራመድ አንችልም ማለት ነው። ከዚህ አንጻር በተለይ ባለፉት አመታት ሚንበር እንደ ቴሌቪዥን በርከት ያሉ በቁጥር ሊገለጹ የሚችሉ ስራዎችን ሰርቷል። ለምሳሌ በነሺዳ ከ40 በላይ ነሺዳዎች ተመርተውበታል ማለት ይቻላል። ተከታታይ ድራማዎች ለሶስት ወራት የሚዘልቁ ተከታታይ ድራማዎች የዳና የነሺዳ ውድድር ወደ 6 ወራት አካባቢ የዘለቀ የምርኩዝ መድረኮች ከ10 በላይ ተሰርተዋል። ግጥሞች 2 ጊዜ በውድድር ጭምር የተደረጉበት ነው። በየውድድሩ ደግሞ ከ200 በላይ ግጥሞች ተሰብስበው ኢንተርቴይን ተደርገውበታል። አዳዲስ የወጡ መጻፍቶችንም እንደዚሁ ሪቪው የማድረግ እንደዚሁም ደግሞ በተወሰነ ደረጃ ብዙ ደራሲ ባይኖረንም የተወሰኑ ደራሲዎችንም እንደዚሁ መተው ሀሳብና ተሞክሯቸውን የሚያካፍሉባቸው መድረኮቻቸውን ከዛም ባሻገር ደግሞ የተለያየ ተሰጥኦ ያላቸውንም ወጣቶች እንደዚሁ ሰብሰብ አድርገው የማየት ነገር ተደርገዋል ማለት ነው። ወጎችም እንደዚሁ በተከታታይ በተለያዩ አይነት ፎርማቶች ሲቀርቡ ተመልክተናል። በዘውግ ደረጃ ተውኔት ይሄ ሙሉም የአንድ ሰው ምንላቸው ቅድም እንዳልኩት ሲትኮሙም ተከታታይ ድራማዎች እና መሰል የጥበብ ስራዎች ሲሰሩ ቆይተዋል። በይዘት ደረጃ ብዙዎቹ ማለት ይቻላል ያው በዓለም አቀፍ ደረጃ ያለውን የይዘት እንተውና ማህበረሰባዊ ትችቶች ላይ ሙያዊ ወንድማማች እና ምስጋናዎች ላይ ሃይማኖታዊ አስተምህሮቶች ላይ ተምሳሌትነቶች ላይ ተቃውሞች ላይ ኢስላማዊ ወገንተኝነቶች ቁጭቶች ቁጣዎች ጭምር የተስተናገዱባቸው ሆነው አግኝቻለሁ ማለት ነው። በተለይ ትልቅ ትኩረት የሳቡት ለኔ የነሺዳዎቹ ናቸው። ነሺዳዎቹ በብዙ የስነ ጽሁፍ መመዘኛ መስፈርቶች እጅግ የላቁ ሆነው ነው ያገኘኋቸው። ምናልባትም በኋላ ላይ ለማቀርበው አርጊውመንት መነሻ ይሆኑኝም እነዚሁ ናቸው ማለት ይቻላል። በዋናነት ያው ነሺዳዎቹ የአላህን እዝነትና ረህመት የመግለጽ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰብዕናና አስተዋጽኦ ላይ ያተኮሩ ቢሆንም እስከ ኢትዮጵያ ድረስ ባልተለመደ ሁኔታ ማለት ነው ኢትዮጵያን ጭምር ማንሳት የቻሉ ናቸው። እነዚህ በኋላ ላይ ለማነሳቸው ቅድም እንዳልኩት ይሄ የጋራ አንድነትና ይሄ ባለቤትነት ስሜትን ከመፍጠር አንጻር ምክንያቱም ብዙሃኑ ኢትዮጵያውያን ራሳቸውን በተለያየ አይነት መንገድ ተገለናል የሚል ስሜትም ስላለባቸው እውነትም ደግሞ ከብዙ ሚዲያውም ከአደባባዩም ከምኑም የተገፋም በመሆናችን ምክንያት የኢትዮጵያዊነት ስሜታችን ስስ ነው ማለት ይቻላል። ስለዚህ ይሄንን ከፍ ለማድረግ በሚያስችል አግባብ ኢትዮጵያን የሚል ይዘትን ማየቴ በጣም ያስገረመኝ ነው። በቋንቋ ደረጃ ምናልባት በጣም እጅግ የመጠቀ የምናብ አቅም ያየሁበት እጅግ ከፍ ያለ እስላማዊና ማህበረሰባዊ ዕውቀት ያካተተ ነው። ነባሩን የኢትዮጵያ ነሺዳ ልማድም እንደዚሁ ለማዋሃድና ወደ አዲሱ ደግሞ ዓለም አቀፋዊ አስተሳሰብም እንደዚሁ ከፍ ለማድረግ ያስቻሉ እንዲሁም ሀሳቦችን ለማቀበል ምንም አይነት የአቅም እጥረት የማይታይባቸው ናቸው። መንፈሳዊና ስነ ምግባራዊ አቅሙ ላይ ያው ብዙ አስተያየት መስጠት አልችልም። እኔ እስልምና ዕውቀቴ በጣም ደካማ ነው። ስለዚህ ከዛ አንጻር ሲመዘኑ ምን ያህል ይመጥናሉ ተገቢ ናቸው አይደሉም የሚለውን ምናልባት አስተያየት ብትሰጡባቸው ክፍት ባደርገው ይሻለኛል። የባህላዊና ማህበረሰባዊ አውድ ተገቢነት ላይ ግን ምናልባት ቅድም እንዳልኩት አንደኛ ነባሩን የነሺዳ አሰራር እየተከተሉ ናቸው። አብረው ከዓለም አቀፉ ሁኔታ ጋርም እንደዚሁ አብረው ለመጣጣም የሚሄዱ ናቸው። በሌላ አካሄዱ ደግሞ ድንበር ተሻጋሪ የሆኑ የዜማ አቅም ያላቸው ሆነ አግኝቻቸዋለሁ። በክየና ሂደታቸው ምናልባት በጣም ትልቅ ትኩረት የሳበኝ ብዬ የማስበው አንደኛ በጣም ወጣቶችና በጣም ነባር የሆኑ ሙነሺዶች አብረው እንዲሰሩ ምቹ ሁኔታ እንዲፈጠርላቸው ሆኗል። በአንድ መድረክ ውስጥ በጣም ትልልቅ የምንላቸው ሙነሺዶቻችን ከወጣቶች ጋር
ከወጣት ብቻ ሳይሆን ደግሞ በጣም ከልጆች ጋር ጭምር አብረው ሲሰሩ ማየታችን ይሄ በጣም ትልቅ ግዝፈት ነው። ሌላው ምናልባት ለአዳዲሶቹ እድል የሚሰጡበት ለብቻው የነገ ሂሮ ሆኖ የነገ ሙነሺድ ሆኖ መውጣት የሚችሉባቸውንም እድሎችም ሆን ተብሎ እንደሚሰሩ ያስታውቃል። በዛ ደረጃ ሲሰሩ ያየውባቸው ናቸው። በትልልቅ መድረኮች ጭምር የፕሮዳክሽን ጥራቱ በጣም የሚያስደነግጥ ነው። በነገራችን ላይ በጣም ከፍ ያለ ነው። ድሮኖች ጭምር ጥቅም ላይ ሲውሉ አይቻለሁ። የቀረጻ ቴክኒካቸው ምናልባት እዛ አካባቢ ያሉ ሰዎች ምናልባት ኢቫሉዌት ቢያደርጉት በጣም ከፍተኛ ግምት የሚሰጡት ነው። ሌሎች አካባቢዎች ላይ የማይታይ አይነት ነው። ማለት ሌሎች አካባቢ የሚለው ምናልባትም አንዳንድ ፎርማል የሚባሉ የቴሌቪዥን ጣቢያዎች እንኳን በዚህ ደረጃ መድረኮችን ፕሮዳክሽን ሰርተው ኢንተርቴን ያደርጋሉ የሚል እምነት የለኝምና በጣም ትልቅ ዝግጅት የሚካሄድባቸው ናቸው። እያንዳንዱ ኤሌመንት ቀድሞ ታስቦ የሚሄድባቸው ናቸው። ስለዚህ በአጠቃላይ ፕሮዳክሽን ሆኖ ሲወጣ እነዚህ ህብሮች በጣም ትልቅ አቅም ሆነው እንዲወጡ ትልቅ ጥበባዊ ስራ ሆነው እንዲወጡ ትልቅ አቅም የፈጠሩ ናቸው ማለት ይቻላል። ምናልባት እነዚህ ነገሮች ለምንድን ነው በዚህ ደረጃ ከፍ ያሉት ብዬ ሳስብ የመጡልኝ ሀሳቦች አሉ። አንደኛው መስራቾቹ ከዚህ ቀደም በጣም ድንበር ተሻጋሪ የሆነ ሙያ ያላቸው ናቸው። ያው ስም መጥራትም ካለብን እና አዩብም እና ሁሴንም ሌሎቹም ከተለያየ የሙያ ዘርፎች ውስጥ የመጡ ነገር ግን ደግሞ የጥበብ ተች ያላቸው ናቸው። ስለዚህ ብዙዎቹን የነሺዳዎች ግጥሞችን የጻፈው መሐመድ ፈረጅ ነው። መሐመድ ፈረጅም በጣም ክስተት ነው ለዚህ ጉዳይ ብዬ ነው ማስበው። እውነት ለመናገር ምናልባት ዓለማዊ ቦታ ላይ ይሄን አቅም ይዞት ቢሄድ ወይም ሌላ ቦታ ላይ ይዞት ቢሄድ በጣም ትልቅ ነገር መፍጠር የሚችሉ ናቸው። ስለዚህ ይሄ ባክግራውንድ በጣም ትልቅ አቅም ነው። ሌላው የላቀ እውቀትና በጣም እውቀት ምስርት የሆነ የቁጭት መንፈስም እንዳለባቸው ያሳያል። ሌሎቹ ቅድም እንዳልኩት በጣም ትልቅ ኔትወርክ አላቸው። በተለይ እንደነ ሁሴን አይነት ሰዎች በጣም ብዙ ሰዎችን ያውቃሉ። ብዙ ሰው ማወቅ ብቻ ሳይሆን ኮሙኒኬሽናቸው እጅግ በጣም ከፍ ያው ሁላችንም ሁሴን የሚያውቁሉ የሚመሰክረው ነው። እነዚህ አቅሞች የተለያዩ ባለሙያዎችን በቀላሉ ለማሰባሰብና አብሮ ለአንድ ትልቅ ዓላማ እንዲሆኑ ለማድረግ የሚያስችል ትልቅ የማኔጅመንት አቅም ነውና ይሄም ሌላው ነው ብዬ ነው ማስበው። ሌላው ደግሞ በውስጣቸው የፈጠሩት በጣም ትልቅ ኬሚስትሪ ነው። ይሄ ትልቅ የሰብዕና ከፍታ ነው። እነዚህ ነገሮች ምናልባት ሊሆኑ ይችላሉ ብዬ ጠርጥሬ ያለው በተወሰነ ደረጃ ቀረብ ብዬም ስለማቃቸው እነዚህ ሊሆኑ ይችላሉ ብዬ አስባለሁ። ይሄንን እንያዝና ነገ ምን እናድርግ በሚለው ላይ ትንሽ ሀሳቦችን ሰጥቼ ማለፍ ፈልጋለሁ። እንደሚታወቀው ቅድምም ለማንሳት እንደሞከርኩት ኢትዮጵያ በጣም ትልቅ ሀገር ናት። በጣም ታላቅ ሀገር ናት። በታሪክ በፖለቲካም በመንግስት ምስረታም በጣም ብዙ ሂደቶችና ታሪኮችን ያሳለፈች ናት። በእነዚህ ሂደቶች ውስጥ ግን ኢስላም ያን ያህል ትልቅ ቦታ የለውም። ከአደባባይ ከአስተዳደር ከታሪክ ከጥበብ እየተገፋ ሃይማኖት ነው ማለት ይቻላል በሃይማኖት ደረጃ። ስለዚህ ይሄ ነገር መቀየር ካለበት እና ይሄን ነገር ደግሞ ለመቀየር አቅም አለ ከተባለ በትክክልና በትክክል እዚህ ሚንበር ቲቪ ውስጥ ነው ያለው። ወደ ፖለቲካው መሄድ አያስፈልግም፣ ወደ ሌሎች ጥበብ ቦታዎችም አያስፈልግም። ይሄ የሚንበር ቴሌቪዥን አቅም ይሄን እውነት ለመቀየር የሚያስችል ታሪካዊ አቅም አለው ብዬ ደፍሬ መናገር እችላለሁ። ጥበብ ያው እንደሚታወቀው ማህበረሰብ የሚሰራው በጥበብ ነው። ቶምና ጄሪን ሲሳደዱ አምነን ብቻ ሳይሆን ምን ስቀው ተደጋግሞ በተፈጠረልን አውድ ነው። በሙቪዎች ውስጥ አሜሪካኖችን ጀግና፣ አረቦችን ፈሪ፣ ቻይኖቹን አገልጋይ የሚያደርጋቸው አይነት አመለካከት የሚመጣው በልምምድ ነው። ይሄ ልምምድ መቀየር የሚችል ነው። ፋብሪክ የሆነ ነው። እውነት አይደለም። እውነት ሳይሆን ምናብ የፈጠረው ነው። ምናብ ብቻ ሳይሆን ሌሎች በፎካላይዜሽን ሆን ተብሎ በተቀመሩ መረጃዎች እና አካሄዶች በሚፈጠር በጣም ትናንሽ ስብርባሪ በሚመስሉ
ኤሌመንቶች አማካኝነት የሚፈጠር የገዘፈ ምስል ነው። ስለዚህ ይሄን ምስል እኛም እዚህ ጋር መፍጠር እንችላለን። በኢትዮጵያ ውስጥ በጣም ዘመናዊ አኗኗር የምንለው ምናልባት ኢትዮጵያ ፊልሞች ውስጥ የሚታየው፣ ኢትዮጵያ ተከታታይ ድራማዎች ውስጥ የሚታየው፣ ኢትዮጵያ የሙዚቃ ክሊፖች ውስጥ የሚታየው ዘመናዊነት ማለት። ስለዚህ ይሄን ነገር መቀየር የምንችልበት አቅም እዚህ ቤት አይቻለሁ ማለት ነው፣ በእነዚህ የጥበብ ስራዎች ውስጥ ማለት ነው። ስለዚህ ይሄን ለማድረግ ምናልባት ከዚህ የተሻለ ታሪካዊ አጋጣሚ ያለን አይመስለኝም። የኢትዮጵያ በጣም ወርቃማው ኢስላሚክ አርት ዘመን ይሄ ነው ብዬ ነው መደመድመው። ምናልባት አባቶቼ ያርሙኝ ይሆናል በኋላ ላይ። በጣም ትልቅ አቅም ነው። በጣም ያስደነገጠኝ ነገር ነው እውነት ለመናገር። በጣም መርቄም ስለነበረ እንዲህ አይነት ተአምር እየተሰራ መሆኑን አላወቅኩም ነበርና ይሄን ነገር ወደ አገራዊ አቅም ከሚንበር ቲቪም ወጣ ብሎ ወደ አገራዊ አቅም መቀየር፣ ወደ ዓለማዊ ፊልሞች፣ ወደ ሌሎች እንትኖች ውስጥ ኢስላማዊ ኤሌመንቶችን የመበተንና ኢስላማዊነትን ወደ ማለማመድ መሸጋገር መቻል አለበት የሚል እምነት አለኝ። ለዚህ ደግሞ በተለይ ገንዘብ ያላቸው ሰዎች ይህን እንደ ፕሮጀክት መውሰድ አለባቸው ብዬ ነው ማስበው። እንዲህ አይነት ሚዲያዎችን መደገፍ፣ እንዲህ አይነት ሰዎችን መደገፍ በጣም ትልቅ የትውልድ ተልእኮ ነው ብዬ ነው ማስበው። የነገ እኛ አንገታችንን አቀርቅረን እንዳደግነው ልጆቻችን በዛ አይነት መንገድ ማደግ የለባቸውም። ቀና ብለው አደባባዩ የሙስሊሞችም ጭምር እንደሆነ፣ አስተዳደሩ የሙስሊሞችም ጭምር እንደሆነ፣ ዘመናዊነት ማለት ሙስሊም መሆን ማለትም ጭምር መሆኑን ማሳየት የምንችልበትን ኮንቴክስት ልንፈጥር የምንችለው እንዲህ አይነት ወርቃማ አጋጣሚዎችን በመጠቀም ጭምር ነው ለማለት ፈልጋለሁ። አመሰግናለሁ። በአዲስ አበባ በየትኛውም አቅጣጫ ቢሆን ለምሳ ሳሮት ይቀርቦታል። ሁሌም መቼም ቢመገቡት የሚመርጡት የገጠር ክትፎና የሀገር ቤት ጥብስ በሳሮት ከምርጥ መስተንግዶ ጋር ይቀርብሎታል። ምቾት ቢሉ ጥራት፣ ውበት ቢሉ ድምቀት መለያችን ናቸው። ድንቅ የገጠር ጎጆ አይን ጠግቦት ውስጥን የሚያረካ በባህላዊ ቁሶች የተዋበ ሁሉንም ሰው የሚያስማማ ምርጥ ክትፎ ከሳሮት። ወላንዳ የፍየል ክትፎ፣ የፍየል ቁርጥ፣ የበሬ የገጠር ክትፎ፣ የሸክላ ጥብስ፣ የምጣድ ጥብስ፣ የሀገር ቤት ጥብስ፣ የገነየ መረቅ ያለው ጥብስ ከሳሮት። ቪአይፒ ክፍል ካሻው ለብቻ፣ የቤተ ዘመድ ግብዣ አለብኝ ካሉ፣ ሰርግ አሊያ ልዩ መሰናዶ ለተመረጡ ሰዎች ካሉም ቀጠሮ አስይዘው በልዩ ሁኔታ እናስተናግዶታለን። ሳሮት በሳር ቤት። አድራሻ ደቡብ አፍሪካ ኤምባሲ 100 ሜትር ገባ ብሎ። አሸናፊን በድጋሚ አመሰግናለሁ። ምንም እንኳን ርዕሱ የሚንበር ቲቪ የጥበብ ስራዎችን መገምገም ቢሆንም በጥቅሉ የሚዲያን ሚና በማንሳት ነው ጽሁፉን ያቀረበልን። የሚዲያ ሚና በተለይ ደግሞ ከማህበረሰብ ግንባታ አንጻር ባህላዊ ውክልናን ከማምጣት፣ ማንነትን ከማነጽ፣ እምነትን ከማስፋፋት፣ በማህበረሰብ መካከል ውይይትና ቀረብን ከመፍጠር፣ የማህበረሰብን አቅም ከማገንባትና ከማዘመን አሻገር ሚዲያ የሚጫወተውን ጉልህ ሚና በማንሳት ከዛ ደግሞ የሚንበር ቲቪን የጥበብ ስራዎችን በሶስት ካታጎሪ ከይዘት አንጻር ከዝግጅት አንጻርና ከአበርክቶ አንጻር በተለይ ትልቅ ኢንፈሲስ የሰጠው አበርክቷቸውን ነውና ጥሩ አድርጎ አቅርቦልናል። አሸናፊን በድጋሚ እናመሰግናለን። ሶስተኛው ፔፐራችን በዶክተር ከድር ሁሴን ነው የሚቀርበው። ይሄ ከሁለቱ የተለየው ሚንበር ቲቪን እሱ አይደለም የሚመለከተው፣ በተመልካቹ ኦዲየንስ ነው ለመመልከት የሚሞክረው ዶክተር ሁሴን። ሚንበር ቲቪ በተመልካቾቹ አመለካከት እንዲሁም ደግሞ አጠቃላይ የህይወት እንቅስቃሴ ላይ የፈጠረውን ተጽዕኖ የሚዳስስ አንድ ሰርቬይ ጥናት ነው። ዶክተር ከድር ሁሴን ዳታ ሳይንቲስት እና ኤአይ ሪሰርቸር ነው። የመጀመሪያ ዲግሪውን በስታቲስቲክስ ከዲላ ዩኒቨርሲቲ አግኝቷል። ኤምኤስሲውን በባዮስታቲስቲክስ ከመቀሌ ዩኒቨርሲቲ እንዲሁም ደግሞ ፒኤችዲውን በዛው በባዮስታቲስቲክስ ዘርፍ ቱርክ ሀገር ከሚገኘው ኒሪስት ዩኒቨርሲቲ አግኝቷል። በአሁኑ ወቅት የአሜሪካ ፕሮጀክት በሆነ ኢቲኤ በሚሰኝ ፕሮጀክት ላይ ሪሰርች ስፔሻሊስት ሆኖ አገልግሏል። በትምህርት ዓለም ውስጥ ከ15 ዓመት በላይ ቆይታ ያለው ሲሆን በርካታ ፐብሊኬሽኖች በቁጥር ከ50 በላይ የሚሆኑ ፐብሊኬሽኖች አሉት።
እንዲሁም ደግሞ በሚኒስትሪ ኦፍ ሳይንስ ኤንድ ቴክኖሎጂ ሪሰርች አድቫይዘር ነበረ። ከመቶ በላይ የሁለተኛ ዲግሪ ተማሪዎችን ማስተማርና ማስመረቅም ችሏል። ከረንትሊም በሁለተኛ ዲግሪና በፒኤችዲ ተማሪዎች የምረቃ ሂደት ውስጥ ጁሪ ሜምበርና የታዋቂ ጆርናሎች ሪቪወር ነው። ዶክተር ከድር ሁሴንን ቴሲሱን ለማቅረብ ወደ መድረክ ጋብዛለሁ። ዘ ፍሎር ኢዝ ዮርስ። ቢስሚላህ الرحمن الرحيم السلام عليكم ورحمة الله وبركاته ማሻአላ እናንተን ከመሳሰለት ትልልቅ ሰው ፊት ቆሞ ማውራት ትንሽ ከበድል ይችላል። ሆኖም ግን ኃላፊነት እስከ ተሰጠኝ ድረስና ለዚህ ስራ ትሆናለህ ብሎ ሚንበር ቲቪ እንትን እስካለ ድረስ እንግዲህ ለማቅረብ እሞክራለሁ። ምናልባት በሪሰርች ቋንቋ ከሁለቱ ትንሽ የኔ ለየት ሊል ይችላል። የነሱ ሞሮፍ ምልከታን የተመለከተ ነው። የኔ ደግሞ የሰዎችን ሀሳብ ሰብስቦ በተወሰነ መልኩ እዚህ ላይ የማቅረብ ሂደት ነው የሚሆነው። እንግዲህ ምናልባትም ሚንበር ቲቪ ባለፉት 5 አመታት እንደ ቴሌቪዥን ከተቋቋመ በኋላ ተመልካቾቹ ስለ ሚንበር ምን እያሉ ነው፣ ተጽዕኖ ያሳደሩባቸው ፕሮግራሞች የትኞቹ ናቸው፣ ወደፊት ሚንበር ምን ቢሰራ ሁለንተናዊ ከፍታውን ጠብቆ መሄድ ይችላል የመሳሰለ አላማ ያለው ጥናት ነው እንግዲህ እኔ ለማቅረብ የምሞክረው። እንግዲህ እንደምናየው መግቢያ እንደው እስላማዊ ቴሌቪዥን ሲባል መቼ ተጀመረ፣ እነማን አገር በየትኛው መልክ እስላማዊ ቴሌቪዥንን ጀመሩት ጀምሮ አሁን እስካሉት ሚንበር ቲቪ ድረስ ነው የምንሄደው። ከዛ በዘለለ ጥናቱ እንዴት ነበረ፣ ዋና ዋና ውጤቶቹ ምን ይመስላሉ። ደስ ያለኝ ነገር አንድ መጨረሻ ላይ ራሳችሁ እንድታነቡት ከተሰጠኝ 15 ደቂቃ ውስጥ ቆርጫ 1 ደቂቃ ሰጣችኋለሁ። ለሚንበር ቲቪ ምን ትመኙለታላችሁ ብዬ አንድ ጠይቄ ነበር። እሱን እስኪ እናያለን ኢንሻአላህ። እንግዲህ እንደ መግቢያ መቼም እንደ ኢንትሮዳክሽን እንለዋለን 1970ዎቹ ገደማ በተለይ በስልጣኔ በእስላማዊ ስልጣኔ የምናውቃቸው እንግዲህ እነ ቱርክ እነ ራሽያን እነ ኢራን አይነት በናሽናል ቴሌቪዥናቸው የእስላማዊ ፕሮግራሞችን በተለይም በረመዳን እንደ ቁርአን እንደ ዳዕዋና ሌላ የመሳሰሉ ነሺዳ የመሳሰሉ ፕሮግራሞችን ከቴሌቪዥኑ የተወሰነ ፓርት እየወሰዱ ያቀርቡ ነበረ። እንደዛ አይነት ነው። እነዚህ ቲቪዎች ራሳቸውን የቻሉ ቻናሎች አልነበሩም። ታዲያ መቼ ነው የሚለውን ስናይ እንደዚህ አርጌ ለማቅረብ ሞክር ያለው። እንግዲህ መጀመሪያ ላይ እንደምናየው 1970ዎቹ ኢስላማዊ ፕሮግራሞች በሀገራዊ ቴሌቪዥን ላይ ፓርት ወስደው በፕሮግራም ደረጃ መተላለፍ የጀመሩበት እንግዲህ 70ዎቹ ነው። ምናልባትም ራሱን ችሎ የመጀመሪያው ዓለም አቀፍ እስላማዊ ቴሌቪዥን ቻናል ሆኖ ወጣ የሚባለው ሙስሊም ቴሌቪዥን ኦፍ አህመዲያ የሚሉት ምናልባትም እንግሊዝ የጀመረችው ብዙ ቦታውን አፍሪካ አካባቢ አጀንዳ አድርጎ ሙስሊሙን በማንቃት ደረጃ የተጀመረ የቴሌቪዥን ቻናል ነው። ከዛ በኋላ ምናልባትም እኛ ከደረስን ብዙዎቻችን የምናውቃቸው ሳውዲ የጀመረቻቸው እነ ኢቅራ ቴሌቪዥን እነ አልመጂድ ኔትወርክ እነ ሁዳ ቲቪ በጣም ኮመንሊ ደግሞ ዓለም አቀፍ ሆኖ በእንግሊዝኛ ቋንቋ ሲሰጥ የነበረውን ፒስ ቲቪ እና እንደው እስላሚክ የሚባሉ ቴሌቪዥኖችን ስናይ ደግሞ እኔን ጨምሮ አሪሳላ ሲባል የሆነ የሚያጨርብኝ ነገር አለ። አንዱ ምኞት ታነቡታላችሁ ምን እንደሚል። እነዚህ ቻናሎች እንግዲህ እኛ ሀገር ውስጥ ደግሞ የሚታወቅ ነውና እና አፍሪካ እነ ዛውያ ብዙ ቻናሎች ጀምሮ አሁን ያለንበት የነ ሚንበር ቲቪ ጊዜ ላይ እንግዲህ ያለንበት ሁኔታ ላይ ነው። ምንድነው ያደረግነው? ያው ሚንበር ቲቪ እንደምታውቁት ከዛሬ 10 አመት በፊት ሚንበር መልቲሚዲያ ፕሮዳክሽን ከጀመረ ጀምሮ ከዚህ 5 አመት ውስጥ ደግሞ ራሱን ችሎ እንደ ቴሌቪዥን ከወጣ በኋላ ምን ይመስላል የሚለውን የምናይበት ነው። እንግዲህ ሚንበር ቲቪ ምን እየሰራ ነው? ለሁለንተናዊ ከፍታ እየሰራ ነው። ይሄን እንግዲህ አዩብ ቅድም በደንብ ነግሮናል። አላማው ታዲያ ምንድን ነው? ይሄን እንግዲህ የተመልካቾችን አመለካከት አጠቃላይ በህይወታቸው ላይ ተጽዕኖ ማሳደሩን
ሚንበር እንደ እቅድ የሚያቅደው ነገር አለ። ወደፊት ይሄ ከ5 ዓመት በኋላ እንደዚህ ደርሳለሁ ከ10 እንደዚህ ደርሳለሁ ብሎ የሚያቅደው እቅድ አለው የራሱ። እቅዱን ዲቴይል ባላቀውም እንደ ድርጅት የሚመሩት ነው የሚሆነው። በዛ ውስጥ አካሄዳችን በዛ ፕሮግረስ እየሄደ ነው ወይ፣ ትክክለኛውን ፓዝ ይዘናል አልሄድንም የሚለውንም እንደ ግብአት ለቀጣይ ለመጠቀም እንደ ግብረ መልስ የሚጠቀሙበት አርገን እንግዲህ የጥናቱ ጥቅምና አላማ ይሄ ነው። ምናልባትም ያደረግነው እንደ ቁጥርም የበዛበት አይነት ነው። ግን 1 2 3 ደግሞ ሀሳቦች ወደፊት ሚንበር ምን ቢሆን ነው ለሀገር ዘለቄታ ሁለንተናዊ ከፍታውን ጠብቆ ኡማውን በማገልገል መሄድ የሚችለው ምን ቢያደርግ ነው አይነት ደግሞ ኦፕን ኢንድድ ካይንድ ወይም ኳሊታቲቭ የምንላቸው ጥያቄዎችም ተሳትፈውበታል። እንግዲህ የት ነው የጥናቱ አካባቢ ካላችሁኝ ኤሪያ የለውም። ጉግል ፎርም ሰርተን ለሙስሊሙ ኡማ ነው የበተን ነው። በርካታ ሰዎች ተሳትፈውበታል። እንግዲህ የጥናቱ አናሊሲስ ዲቴይል ነገር አልገባንም። በዚህ ሌቨል ገላጭ የሚባሉ ነገሮችን ወይም በስታቲስቲክስ ቋንቋ ዲስክሪፕቲቭ የምንላቸውን አናሊሲስ ነው የሰራ ነው ያለውን ዳታ የማሳየት አይነት ማለት ነው። እንግዲህ የጾታና የእድሜ ስብጥር ስናይ አብዛኛው እንግዲህ ወንዶች ናቸው የሚከታተሉት። ፕላስ ከሚከታተሉት ፎርሙን የሞሉልን ማለት ነው። ምናልባትም እንግዲህ ጥናት ስንል ወንድ ብቻ ነው እያየን ያለው የሚለውን ላይሆን ይችላል የሚያሳየን። ፎርሙን ከሞሉልን ውስጥ ግን እንግዲህ 2/3 ማለት እንችላለን። እድሜ ስብጥሩን ካየን ደስ የሚለው ወጣቶች በጣም ይከታተሉታል። ከ35 ዓመት በላይ ያሉ ሰዎችን በጣም ይከታተሉታል። ምናልባትም ከ18 ዓመት በታች ጂሜይል አውጥተው ጉግል ፎርም ኖሯቸው ፎርሙን መሙላት ይችላሉ ወይ ሌላ ጥያቄ ስለሆነና ወይም ኦን ቢሃፍ ኦፍ እነዚህ ህፃናት ልጆች ወላጆቻቸው እስካልሞሉ ድረስ ኤቲክሱም ትንሽ ስለሚያስቸግር 1-2 የተወሰኑ ሰዎች ተገኝተዋል። ሆኖም ግን እዚህ ላይ ማሳየት የፈለኩት አብዛኛው ወጣት እየተከታተለው እንደሆነ መጨረሻም ሪኮመንዴሽን ላይ ወጣቶች የምንፈልገው ብዙ ነገር እየቀረበልን አይደለም አይነት ሀሳብ ስላለው እሱንም እንድናይበት ነው የሚሆነው። እንግዲህ አድራሻ ስናይ 83% አካባቢ ከኢትዮጵያ ነው የተመለሰልን። አሜሪካ አካባቢ እና የተለያዩ የአረብ ሀገራት 2%፣ እንዲሁም ሌላ የገረመኝ ከወደ ብራዚል፣ ከካናዳ፣ ሩቅ ምስራቅ የተወሰኑ ሀገራቶች አሉ ሌላ በሚለው ውስጥ እና ምናልባትም ተደራሽነቱ ሰፊ መሆኑን የምናይበት ነው። ኢትዮጵያ ውስጥ የት ክልል ነው ብለንም እንግዲህ በክልል ደረጃ የትኛው ነው እያየን ያለው እያዩን ያልሆኑት የትኞቹ ክልል ናቸው የሚለውን ለማየት ሞክረናል። እንግዲህ አብዛኛው አዲስ አበባ አካባቢ፣ ቀጥሎ አማራ ክልል፣ ከዛ ኦሮሚያ፣ የደቡብ ህዝቦች፣ ሶማሌ፣ ትግራይ እያለ ደስ የሚለው ሁሉም ክልል ላይ ይታያል። ሁሉም ክልል ላይ ጂሜይሉን ተጠቅሞ ፎርሙን ሞልቶ ዳታ መሰብሰብ የሚችል ሌቨል ንቃት ያለው ሙስሊም እንዳለና እየተከታተለ እንደሆነ ያሳያል። ሌላ ምናልባትም ጊዜው ዲጂታል ነው። ከቴሌቪዥን በዘለለ ብዙ አይነት የሚዲያ አውታሮች አሉ። ሚንበር ቲቪን በየትኛው አውታር ነው የምትከታተሉት ብለንም ጠይቀን ነበረ። አብዛኛው ወይም ግማሽ 52%ቱ በቲቪ ወይም ዲኮደር ሰክተን ቴሌቪዥን ላይ ቁጭ ብለን ነው እየተከታተልናችሁ ያለ ነው። 35%ቱ አካባቢ በዩቲዩብ ነው እየተከታተልን ያለ ነው ብለዋል። እንግዲህ የቀሩት 5 እና 7 12 ገደማ በቲክቶክም በቴሌግራምም እየተከታተልናችሁ ነው ያሉ አሉ። እኔ በሁሉም ነው እያየሁ ያለሁት ያሉም 3% ገደማ አሉ። በምን ያክል ድግግሞሽ ነው ሚንበርን የምትከታተሉን ብለን ጠይቀናል። በየቀኑ ይሄ ደስ የሚያሰኝ ነገር ነው። 36% መላሽ በየቀኑ ሚንበር ቲቪን ያያል ማለት እንግዲህ ቅድም ወንድሞቼ በተለያየ ዲቴይል ሲገልጿቸው የነበሩ የፕሮግራም አይነቶችን በየቀኑ ሰው እየተከታተለ ነው የሚለውን ያሳያል። እንግዲህ በሳምንት ውስጥ ከ3 እስከ 5 ጊዜ፣ በሳምንት ውስጥ 1 እስከ 2 ጊዜ፣ በወር 1 እና 2 ጊዜ ማያለሁ ያሉን 7% አካባቢ ያሉ። እንግዲህ ብዙ ጊዜ ጥናት ሲባል ጥሩ ጎኑን ማስቀጠል፣ ድክመቶቹ ላይ ደግሞ በአይነ ቁራኛ መከታተል ነው የሚሆነው።
ወደፊት ለመሻሻል አጠቃላይ የሚንበር ቲቪ አቀራረብ ምን ይመስላል? ይሄ እንግዲህ ቀደም ሁለት ጓደኞቼ በተለይ ሁለተኛው አቅራቢ ስለ ጥራቱ ብዙ ነገር ሲያወራ ነበረ፣ ስለ ፕሮግራሞቹ ቁጥሩ ራሱ ይሄን ይደግፋል ነው የሚያሳየው። ስለዚህ እጅግ በጣም ጥሩ ነው ያሉ ወደ 30%፣ በጣም ጥሩ ነው ያሉ ወደ 20%፣ ጥሩ ነው ያሉን ደግሞ ወደ 39% አለ። አጠቃላይ ስትደምሩት እንግዲህ 90% በላዩ አቀራረባችሁ ጥሩ ነው የሚል በደንብ አሳይተዋል። ታዲያ ወደ ዲጂታል መድረኮች ደግሞ ብንስፋፋ የሚል ጥያቄም አስበን ነበረ። ይቅርባችሁ ያሉ 25%ዎች አሉ። ወደፊት ጥናት የሚያስፈልግ አይነት ክሉ ይሰጣል። አይ ዲጂታል አያስፈልጋችሁ ቲክቶክ ውስጥ እናንተ ምን ትሰራላችሁ የሚል እሳቤ ሊኖረው ይችላል። ወደፊት የምናጠናው አይነት ይሆናል። 25% ቀላል ሰው ስላልሆነ አይ ቀጥሉበት፣ ጥሩ ነው፣ ጊዜው የዲጂታል ስለሆነ ወደ ዲጂታሉ ዘመን ኑ ያሉንም ወደ 70% አሉ። እነሱንም ይዘን የነዛኞቹንም ችግር ዲቴይል እንዲጠና ማድረግ እናይበታለን። ታዲያ ምን አይነት የፕሮግራም ቅርጾች ናቸው በጣም አሳታፊ ሆናችሁ ያገኛችኋቸው የሚል ጥያቄም ጠይቀን ነበር። እንግዲህ ቁጥሩ እንደምታዩት ሃይማኖታዊ ትምህርቶችና ዳዋዎቹ ጥሩ ናቸው። ወጣቶች ላይ ያተኮሩት ፕሮግራሞቻችሁ ጥሩ ናቸው። የቤተሰብና የሴቶች ፕሮግራሞቹም እንዲሁ ጥሩ ነው ብለው እንግዲህ በጣም የምናያቸው ረዘም ያሉት ግራፎች ይሄን ነው የሚያሳዩን። ከዛ የፓናል ውይይቶቹም የቁርአን ንባቡም እያለ እንግዲህ ደረጃውን እናንተ እንድታዩት ነው ገላጭ አይነት ስዕል የተጠቀም ነው። በማህበረሰቡ ላይ ያለው ተደራሽነት እንግዲህ ይሄን ወጣቱ ላይ እንዴት እየደረሰ ነው፣ ሴቶች፣ አረጋውያን፣ ምሁራን ይላል። ስለዚህ በፍጹም እየደረሰ አይደለም ያሉ አሉ። በጥቂቱ በመጠኑ ደስ የሚለው እንግዲህ በጣምና እጅግ በጣም እየደረሰ ነው የሚለው ስንደምራቸው 50ና 60% በላይ ተደራሽ እንደሆነ ያሳያል። ከዚህ ውስጥ እንግዲህ እኔ ትንሽ የከበደኝ አረጋውያን ላይ ብዙ እየደረስን እንዳልሆነ ሚንበሮች የተወሰነ ቁጥሩ ያሳያል። በጥቂቱም ቢሆን እየደረሰ ነው፣ ግን ያው በፍጹም አልደረሰም ጨምሮ 20% ከመሃል በታች ከሆነ እንደ ስኬል ትንሽ ለትልልቅ ሰዎች የሚሆን ፕሮግራም ያነሰ ያለ ይመስላል። እንግዲህ ዲቴይል እንዲታይ የምናደርግ ነው የሚሆነው። ሚንበር ቲቪ እንግዲህ ማህበረሰቡን በማገልገል ጉዳይ ላለፉት 5 ዓመታት ተልእኮውን በመወጣት ዙሪያ ምን ያክል ተወጥቷል ብለን ጠይቀን ነበር። እዚሁም ላይ እንግዲህ በጣም ተወጥቷል እና እጅግ በጣም ተወጥቷልን ትልቁን ድርሻ ወስደዋል። አልተወጣም የሚል አይኖርም። ያው ፕሮግራም ሆኖ እያስተላለፈ እስከሆነ ድረስ ይመስላል 0 ነው የሆነው። ከዛ ባለፈ እንግዲህ ህብረተሰቡን ለሚያጋጥሙት ማህበራዊና ባህላዊ ጉዳዮች ምን ያህል ተዛማጅነት ያላቸው ናቸው የሚለውን ስናይም እንደዚሁ በጣም ተዛማጅ ናቸው፣ እጅግ በጣም ተዛማጅ ናቸው በሚል ወደ 90%ን ወስዷል። ታዲያ ሚንበር ቲቪ በጎ ተጽዕኖውን በማሳደር ደረጃ የአንበሳውን ድርሻ የሚወስደው ፕሮግራም ለእናንተ የትኛው ነው ብለን ጠይቀን ነበር። እንግዲህ ኸሚስ ምሽት ብዙ እንትኑን ፐርሰንቱን ወስዷል። ቀጥሎ የኔ መንገድ፣ ከዛ ለጎጆዬ፣ ከዛ መወዳ መዝናኛ፣ ከዛ መዓል ቁርአን፣ ከዛ ሚንበሩል ዒልም፣ ሚንበር ኸበር እነዚህ እንግዲህ ሰፊውን እንትን ወስደዋል። ሌሎቹም ግን የሚያሳዩት ሰው እየተከታተላቸው ነው። ግን አብዛኛው ሰው የት ላይ እንዳለም በዚሁ እንትን ማለት ትችላላችሁ። እንደ ሚንበር እንደ ኸሚስ ምሽት ሌሎቹ እንዲወደዱ ምን እናድርግ? እንግዲህ የሚንበር የቤት ስራ ነው የሚሆነው። ታዲያ በጎ ተጽዕኖ በማድረግ ረገድ ከፍተኛ ተጽዕኖ ያሳደረብህ ወይም ያሳደረብሽ ምን ላይ ነው የሚልም ነበረ። ያው የቤተሰብና ማህበራዊ እሴቶችን በማሳደግ ደረጃ በጣም ረድቶኛል የሚል በዛ ያለ ሰው፣ መንፈሳዊ ልምምዴንም በማሳደጉ ረገድ ቀጥሎ ከዛ እስላማዊ እውቀቴን ማዳበር፣ ሰላምና እድገትን አንድነትን ማበረታታት። እንግዲህ ቅድም አዩብ ፒላርስ ብሎ ሲጠቅሳቸው አይታችኋል። በነዛ ፒላርስ መሰረት የትኞቹ ላይ ነው የሚለውን እንግዲህ በደንብ ያየንበት ነው። ታዲያ ሚንበር ቲቪ ወደፊት ምን ያድርግ?
በምሁራን በተለያዩ ተቋማት እንደገና መሰል የሚዲያ አውታሮች ጋር ሪሌሽንሺፕ ፈጥሮ አጋርነት ቢኖረው ትደግፋላችሁ ወይ ነው። በእርግጥም በደንብ ነው የምንደግፈው ብለው 98% አካባቢ እንደሚደግፉ ነግረዋል። ስለዚህ ሚንበር አሳይመንቱን ወስዶ የትኞቹ መሰል አጋር ድርጅቶች ጋር የትኛው የምሁራን አካል ጋር ሚለውን መውሰድ ይችላል ማለት ነው። ሚንበር እንደ ሚንበር ፈተና የሆነበት ነገር አለ ወይ ብላችሁ ታስባላችሁ ወይ ብለንም ጠይቀናቸው ነበረ። ምናልባት ለሰፊ ታዳሚ የመድረስ ሁኔታ ችግር የሆነበት ይመስለናል ብለዋል። ኳሊታቲቭም ላይ የሚደግፈው ሀሳብ አለ። ብዙ ቦታዎች ላይ እየደረሳችሁ አይደለም የሚል ነገርም ስለነበረ ተደጋጋፊ ነው። የፋይናንስ ዘለቄታነቱም ያሳስበናል፣ ወደፊት ብር ጉዳይ እንዳይሆንባችሁ እንሰጋለን የሚል አይነትም ሀሳብ የሰጡ ሰዎች አሉ። ምናልባት እነዚህ ከታች የምታዩዋቸው ብዙ ጊዜ ሌላ ካላችሁ ግለጹ ብለን በምንሰጠው ክፍተት እንትን የሚል ነው። ብዙ ጊዜ ለፕሮግራም ድግግሞሽ አለ፣ ማስታወቂያ ታበዛላችሁ፣ የተለያዩ ቋንቋዎችን እየተጠቀማችሁ ማቅረብ ላይ ትንሽ ጉድለት ይታያል የሚሉ አዘርስ ላይ የጻፏቸው ነገሮችም አሉ። እንዲሁ የአንዳንድ የሁለት ሰዎች ሀሳብ ቢሆንም ግምት ውስጥ ማስገባት ጥሩ ነው። ታዲያ በሚቀጥሉት 5 ዓመታት ሚንበር የትኞቹ ፕሮግራሞች ላይ ትኩረት ሰጥቶ ቢሰራ ጥሩ ነው ብለን ደግሞ ጠየቅን። እስላማዊ ስነ ምግባርና አስተዳደር ላይ በደንብ ብትሰሩ የሚል ነገር አለ። ከዛ ቀጥሎ ወጣቶችና ትምህርት ነክ ላይ ቢሰራ፣ ሳይንስ ቴክኖሎጂና እስልምና ነክ ያሉ ፕሮግራሞች ላይ ቢሰራ እያለ እንግዲህ የሴቶች የቤተሰብ እያለ ይወርዳል ማለት ነው። ስለዚህ በተለይ ቶፕ 3 የሚባሉት ነገሮች ላይ በደንብ ቢበረታ ሰውን ካፕቸር አድርጎ መያዝ ይቻላል የሚለውን ስለሚያሳይ ማለት ነው። መጨረሻ ላይ እንግዲህ ከቁጥሩ ወጥተን በጣም ብዙ ሰው እንግዲህ ኮንተንት አናሊሲስ ቅድም የሰሩት ወንድሞቼ ያግዙኛል። የኳሊታቲቭ አናሊሲስ እንደ ቁጥር 50 60 ብለን የምናቀርበው አይደለም። በጣም ብዙ ሀሳብ አለ። ቴም ከተዘጋጀ በኋላ የትኛው ሀሳብ ለየትኛው ቴማቲክ ይቀርባል ተብሎ የተሰካካ መጨረሻ ላይ የሚያስይዝ ሀሳብ ነው የሚቀርበው። ዞሮ ዞሮ ግን ሚንበር ቴሌቪዥን ለህብረተሰቡ አንድነት፣ ሰላምና የሞራል እድገት የበለጠ አስተዋጽኦ ሊያደርግ የሚችለው በምን መልኩ ነው የሚለው እንግዲህ እንደዚህ ሰመራይዝ ለማድረግና አንዳንዴ ደግሞ ቀጥታ የጻፉትን ለምሳሌ ሀቁን ያዙ ያን የሙስሊሙ አንድ ይሆናል የሚለውን ያልነካውትም ቀጥታ ያለውን ነው ያስቀመጥኩት። በሚዛናዊነት ከቡድንና ክፍሎች የራቀ የመጣችሁበትን መንገድ በተሻለ ሁኔታ አጠናክራችሁ መሄድ የመሳሰሉት ፕሮግራም ስታዘጋጁ ቁርአንና ሐዲስን ብዙ ጊዜ ግንዛቤ ውስጥ አስገቡ። ሐሰተኞችን ዝም በማለት ሳያልፍ በእውቀትና በመረጃ ላይ የተመሰረተ አስተምሮት ማሰራጨት። እነዚህ እንግዲህ ወደፊት ሚንበር እንደ ሚንበር አሁን እንደወደድ ነው እንዲቀጥል ከፈለጋችሁ እነዚህን አድርጉ ብለው የሰጡን ሀሳቦች ናቸው። ዲቴይል እንግዲህ እናያለን። ይሄን ቀደም እንዳልኩት 1 ደቂቃ ውሰዱና ለሚንበር የተሰጡ መልካም ምኞቶች ዛሬ ፈጣንና ተለዋዋጭ ከሆነው ዘመን እኩል ለመራመድ የሚያስችል ቴክኖሎጂን መታጠቅ እንደ ትላንት ምርጫ መሆኑ ቀርቷል። እኛም የዘመናዊው ዓለም የእጅ ስራ ውጤቶችን በራስ አቅም በመከወን ህይወትን ቀላልና ዘመናዊ ለማድረግ እየተጋን እንገኛለን። ስራውን አዘምነንና ውጤታማ እንዲሆን የሚያስችሉን ልዩ ልዩ ሶፍትዌሮች አበልጽገን የራቀ ይመስል ከነበረው መፍትሄ ጋር እናስታርቆታለን። ከተሞችን በማዘመን ሂደት ውስጥ የራሱን ግዙፍ አሻራ እያኖረ የሚገኘው ስካይሊንክ ቴክኖሎጂስ በስማርት ከተሞች የቴክኖሎጂ መሰረተ ልማት ግንባታ በተሟላ የአንድ መስኮት አገልግሎት የኔትወርክ ዝርጋታና የዘመነ አገልግሎትን ከተዋበ የሥራ ከባቢ ጋር ያጣመረ ቀልጣፋ መስተንግዶን ለተገልጋዮች በመፍጠር ለበርካቶች እርካታና እፎይታን በማጎናጸፍ ላይ ይገኛል።
ስካይሊንክ ቴክኖሎጂስ ቦሌ ትሮፒካል ህንፃ ሁለተኛ ፎቅ ቢሮ ቁጥር 217 ወደሚገኘው ዋና መስሪያ ቤታችን ብቅ በማለት እንመካከር። ስካይሊንክ ቴክኖሎጂስ ለቀላልና ዘመናዊ ህይወት። አልጀዚራ በጋዛ ጉዳይ ዓለምን ለብቻው እንዴት እንደተጋፈጠ አይተናል እኮ ይላል። እንግዲህ በጀርባው ያለውን ወርቁን እንግዲህ ያዙ። አሪሳላ ከ15 ዓመት በፊት ጣሪቅ አስወይዳን ሲመራው የነበረበትን ከፍታ ደርሳችሁ ማየት ቃል በቃል የወሰድኩት ነው። ይሄ እኔ ቃሉንም አላስተካከልኩም የፊደል ግድፈት ካልሆነ በስተቀር ማለት ነው። አብዛኛው ኮርነር ብትደርሱ ገጠሩ ማህበረሰብን ብትሄዱ የሚል ብዙ አይነት አለ። እንግዲህ ይህን ተመኝተውላችኋል። እንደ መደምደሚያ የሚከታተሉት አብዛኛው ወጣቶች፣ ወንዶችና የከተማ ነዋሪዎች ናቸው። ስለዚህ በተቃራኒው ያለው ማህበረሰብ ማሰብ፣ በአጠቃላይ የማህበረሰቡ ህይወት እንቅስቃሴ ላይ ለውጥ መፍጠሩን ተጽዕኖ ማሳደሩንም የሚያስረዱ ነገሮች ይበዛሉ። ሚንበር ቲቪ ብዙ ተግዳሮቶች ቢኖሩበትም ያቀደውን ማሳካት መቻሉን ወይም ፕሮግረስ ላይ እንደሆነ ወደፊት ግን ጠንክሮ መስራት እንዳለበት ተጠቁሟል። ወደፊት ታዲያ ምን ይደረግ? ከጥናቱ ሰብሰብ ሳደርግ ወጣቶች እና ሴቶች ላይ በደንብ መስራት፣ ገጠራማ አካባቢዎች ላይ ተደራሽነት ቢኖር፣ ወደ ቀጥታ ስርጭት ወይም ላይቭ ስትሪሚንግ ቢገባ፣ ምሁራኑን የሚያሳትፍና የሚመጥን ፕሮግራም ፓነል ዲስከሽን ቢኖራችሁ፣ ሳይንስ ቴክኖሎጂና እስልምና ላይ ቢሰራ፣ ስራና ኢማን ብላችሁ እንደው አንድ ፕሮግራም ቢኖራችሁ ያለም አለ። እንደው መቼም ሁሉ የጻፈውን ማውጣት እንትን ስለሚሆን ነው። ከተለያዩ ግለሰቦች ተቋማትና የሚዲያ አካላት ጋር በትብብር ቢሰራ ይላል። ሽኩራን ሰላም። ዶክተር ከድርን እጅግ አድርገን እናመሰግናለን። በተለይ ደግሞ ሚንበር ቲቪን በእናንተ በተመልካቾቹ መነጽር እንድናይ ለማድረግ አስችሎናል። የአድማጭ ተመልካቾቹን ስብጥሩን፣ ስርጭቱን፣ ስለ ሚንበር ቲቪ ያላቸው መልከታ፣ ሀሳብ እንዲሁም ምኞት፣ ከዛ በተጨማሪ ደግሞ መጨመር አለበትን የሚሉትንም ጋፕንም አይደንቲፋይ አድርጎ አቅርቦልናል። ሻይ ሰዓት እንወስድና ከሻይ ሰዓት ስንመለስ ደግሞ ዲስከሽናችንን እንቀጥላለን ማለት ነው። አሁን ወደ ሻይ ሰዓት መውጣት ትችላላችሁ። ክብር ሚንበር ቲቪ ሁለንተናዊ ከፍታ